ላለፉት 37 ዓመታት የኢራንን እስላማዊ ሪፐብሊክ በልዩ ግርማቸው በቁርጠኝነት በቀኖናዊ ልህና በጠንካራ ክንድ ሲመሩ የነበሩት ታላቁ መሪ አያቶላ አሊ ኻሜኒ ከዚህ ዓለም በሞት ከተለዩ ከ4 ወራት በኋላ አስክሬናቸው በመጨረሻው የክብር ስንብት ሽኝት ተደርጎላቸዋል። የሀገሪቱ ባለስልጣናት የክፍለ ዘመኑ ቀብር ሲሉ የጠሩትና ከ12 እስከ 20 ሚሊዮን የሚደርስ ህዝብ ታድሟል ተብሎ የሚገመተው ይህ ስነ ስርዓት የህዝብ እንባና የፖለቲካ ውጥረት የተሰናሰሉበት ታሪካዊ መድረክ ሆኗል። ይሁን እንጂ ከዚህ ታላቅ የቀብር ስነ ስርዓት በስተጀርባ በቴህራን ሰማይ ላይ መልስ ያላገኙ በርካታ የፖለቲካ እንቆቅልሾችና አዳዲስ ስትራቴጂካዊ አሰላለፎች እያንዣበቡ ይገኛሉ። ከፈረንሳዩ የቬርሳይ ቤተ መንግስት የሰላም ስምምነት ጅማሩ አንስቶ እስከ ቴህራን የስልጣን ኮሪደሮች ድረስ ያለው የአዲሱ ትውልድ መነሳት የቀጠናውን የኃይል ሚዛን ፍጹም ወደማይታወቅ አቅጣጫ የቀየረው ይገኛል። በቴህራን ታላቁ የሞሳላ መስጊድ የተካሄደው የቀብር ስነ ስርዓት እጅግ በጥንቃቄ የተደገሰና እያንዳንዱ እንቅስቃሴው የተሰላ የፖለቲካ ትዕይንት ነበረው። ይሁን እንጂ የሁሉንም ታዛቢዎች ትኩረት የሳበው በቦታው የተገኙት ታዋቂ መሪዎች ሳይሆኑ የአንድ ወሳኝ ሰው አለመገኘት ነበር። የአያቶላ አሊ ኻሜኒ ታማኝ ልጅ አልጋውራሽና የሀገሪቱ አዲሱ ጠቅላይ መሪ ተደርገው የተሾሙት ሙጅተባ ኻሜኒ ከአባታቸው የቀብር ስነ ስርዓት ላይ አልታደሙም። የአያቶላው ሌሎቹ 3 ወንዶች ልጆች ማሱድ፣ ሙስጠፋና መይሳም ከፕሬዝዳንት ማሱድ ፔዜሽኪያንና ከእስላማዊ አብዮታዊ ዘብ አዛዥ አህመድ ቫሂዲ ጎን ለጎን ቆመው በይፋ ሲያለቅሱ፣ ሙጅተባ ግን ከእይታ ውጭ ነበሩ። የእርሳቸው መቅረት በቴህራን የፖለቲካ አየር ላይ የተለያዩ ግምቶችና ጥርጣሬዎችን ፈጥሯል። እስራኤልና አሜሪካ አዲሱንም መሪ ኢላማ በማድረግ አጠቃላይ ስርዓቱን መዋቅር ዳግም ለመምታት ሊሞክሩ ይችላሉ የሚለው ስጋት ለሙጅተባ ፍጹም ምስጢራዊ የሆነ የደህንነት ጥበቃ እንዲደረግላቸው ግድ መሆኑንና አባታቸውን ለሞት በዳረገው የአሜሪካና የእስራኤል ጥምር የአየር ድብደባ ወቅት ሙጅተባን በወቅቱ አብረዋቸው እንደነበሩና ከባድ የአካል ጉዳት ሳይደርስባቸው እንዳልቀረ የሚወጡት መረጃዎች ምስጢራዊነታቸውን ይበልጥ አጥብቆታል የሚለው የአዲሱ ጠቅላይ መሪ በአባታቸው የአስክሬን ሽኝት ላይ እንዳይገኙ አድርጓቸዋል የሚሉ ምክንያቶች በበርካቶች ዘንድ ተንጸባርቋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን መሪዎች ለቀብር በአንድ ቦታ መሰብሰብ አስመልክቶ የሰጡት አስተያየት የሁኔታውን አስከፊነት በግልጽ ያሳየ ነበር ተብሏል። ዓለም አቀፍ መገናኛ ብዙሃን እንደዘገቡት ትራምፕ ዋሽንግተን ሁሉንም የኢራን ከፍተኛ ባለስልጣናት በአንድ ጥይት ማጥፋት የምትችልበት ወታደራዊ አቅምና እድል እንደነበራት ገልጸው ነገር ግን ይህንን አናደርግም፣ ምክንያቱም ከዚያ በኋላ የምንደራደረውና የሰላም ውይይት የምናደርገው ህጋዊ አካል አናገኝም በማለት ተናግረዋል። ይህ በእንዲህ እንዳለ የቴህራን ጎዳናዎች ግን በትራምፕ አስተያየት ሳይደነገጡ ሞት ለትራምፕ ሞት ለኔታንያሁ በሚሉ የቁጭት መፈክሮችና ደማችንን እንበቀላለን በሚሉ ባነሮች ተሞልተው ሰንብተዋል። ባለፈው ወር በፈረንሳዩ ቨርሳይ ቤተ መንግስት ውስጥ በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አስተናጋጅነት በፕሬዝዳንት ዶናልድ ትራምፕና በኢራን ተወካዮች መካከል የተፈረመው የአንድ ገጽ ተኩል የመግቢያ ስምምነት የታሪክ ምሁራንን የ1919ን የአንደኛው ዓለም ጦርነት ማብቂያ የቨርሳይ ውልን እንዲያስታውሱ አድርጓቸዋል። የድሮ የቨርሳይ ውል ጀርመንን ማለቂያ በሌለው ካሳ በማዋረድ ለሁለተኛው የዓለም ጦርነት ፍንዳታ መንገድ እንደጠረገ ሁሉ ይሄኛው የትራምፕ አጭር ስምምነትስ በመካከለኛው ምስራቅ ዘላቂ ሰላም ያመጣል ወይስ የባሰ ክልላዊ ፍንዳታ የሚለው ጥያቄ የበርካቶች ስጋት ነው። የኢንተርናሽናል ክራይሲስ ግሩፕ የአይሁድና የኢራን ጉዳዮች ዳይሬክተር አሊ ቫኤስ አሁን ያለውን ሁኔታ የላስቲክ መሰል ቅጽበት ሲሉ ጠርተውታል። አሮጌዎቹ ጠላትነቶችና ጽንፈኛ አመለካከቶች ቀልጠው አዲስ ቅርጽ ሊይዙ የሚችሉበት ነገር ግን በማንኛውም ጊዜ በጥንቃቄ ካልተያዘ ሊሰበር የሚችል እጅግ ስሱ ምዕራፍ ላይ እንገኛለን። ይህ ጦርነት እኛ እስካሁን ከሰጠነው ግምት በላይ እጅግ ሰፊ ስልታዊና ከፍተኛ መዘዝ ያለው ታሪካዊ ክስተት ነው። የቀጠናውን የፖለቲካ ቼዝ ቦርድ ሙሉ በሙሉ ይለውጠዋል ሲሉም ስጋታቸውን ገልጸዋል። የምዕራባውያንና የእስራኤል ስትራቴጂስቶች የኢራን አንጋፋ መሪዎች በአየር ድብደባዎች መወገዳቸው የቴህራንን አገዛዝ ሙሉ በሙሉ ያፈርሰዋል ወይም ለህዝባዊ አብዮት በር ይከፍታል ብለው አስበው ነበር። ነገር ግን በተግባር የታየው ክስተት ምዕራባውያንን ያስደነገጠ ሆኗል። የ1979ን እስላማዊ አብዮት የመሩት ባለነጭ ጥምጣሞችና አረጋውያን ቀኖናውያን በሞትና በእድሜ ሲሰናበቱ ቦታቸውን እጅግ ቆራጥ ወጣትና ተግባራዊ የፖለቲካ ጥቅምን በሚገባ የሚያውቁ የጦር መኮንኖች እንዲሁም የቴክኖክራት ስብስብ ተክተውታል። ቴህራን ጀግና አታውቅም። ቆራጥ መሪዎች ሲገደሉባት ሌላ እሳት የላሰ መተካትም ልማዷ ነው። የቀድሞው መሪ አሊ ኻሜኒ ለዓመታት ጦርነት የለም ሰላምም የለም የሚል እጅግ ጥንቃቄ የተሞላበት አዝጋሚና ስልታዊ አካሄድ ይከተሉ ነበር። የአሁኑ አዲሱ ትውልድ ግን ፍጹም የተለየ ባህሪ ያለው። በአንድ በኩል በባህሬን የሚገኘውን የአሜሪካን ታዋቂ 5ኛ የባህር ኃይል እዝና በኳታር የሚገኘውን አልኡደይድ የአየር ሰፈር በድሮንና በሚሳኤል በቀጥታ ለማጥቃት የማይፈሩ ሲሆኑ፣ በሌላ በኩል ደግሞ ልክ ጥቃቱ እንደተፈጸመ ከአሜሪካ ጋር በፈረንሳይ ተቀምጠው የሀገራቸውን ጥቅም የሚያስከብር የሰላም ስምምነት የሚደራደሩ ረቂቅ የዲፕሎማሲ ሰዎች ናቸው። ይህ ማወዛወዝ ደግሞ የዋሽንግተንን ስትራቴጂስቶች ግራ ጋብቷቸዋል። ኢራን ባለፉት 6 ወራት ውስጥ እንደ ሂዝቦላ ባሉ ክልላዊ አጋሮቿና ተላላኪዎቿ ላይ ከፍተኛ ኪሳራ ማስተናገዷ የማይካድ ሀቅ ነው። በሶሪያ የባሻር አልአሳድ የረጅም ጊዜ አገዛዝ በ2024 መገባደጃ ላይ ባልተገመተ ፍጥነት ተወግዷል። በሊባኖስ የሂዝቦላ ከፍተኛ መሪዎች በፍንዳታዎችና በተሰሉ የአየር ጥቃቶች ተገድለዋል። በጋዛ የሐማስ መዋቅርና በየመን የሁቲ አማጽያን ክፉኛ ተመተዋል። ሆኖም ግን ኢራን
ኢራን እነዚህ አጋሮቿ ቢዳከሙም የዓለም የነዳጅና የንግድ ደም ስር የሆነውን የሆርሙዝ የባህር ወሽመጥን የመዝጋትና የማወክ ብቸኛ አቅሟን በመጠቀም ራሷን ከተሟላ ወታደራዊ ውድቀት ታድጋለች። ይህ የኢራን ያልተጠበቀ ጦርነትና የአሜሪካ የጦር ሰፈሮችን በቀጥታ የመምታት ድፍረት እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬቶች ባሉ የባህረ ሰላጤው ሀገራት ላይ ትልቅ የደህንነት ስጋት ፈጥሯል። በእነዚህ ሀገራት የሚገኙት ግዙፍ የአሜሪካ የጦር ሰፈሮች ከጥቃት ሙሉ በሙሉ እንደማይጠብቋቸው ይልቁንም ለኢራን ሚሳይሎች ቀጥተኛ ኢላማ እንዳደረጓቸው የተረዱት እነዚህ ሀገራት አሁን ዲፕሎማሲያዊ አካሄዳቸውን ወደ ቴህራን እያዞሩ ነው። ሳውዲ አረቢያ ከኢራንና ከሌሎች የባህረ ሰላጤው ሀገራት ጋር አጠቃላይ የእርቅና የመረጋጋት ጉባኤ በጅዳ ለማዘጋጀት በምስጢር እያሰረች መሆኑም የዚህ አዲስ ክልላዊ እውነታ ማረጋገጫ ነው። በሀገር ውስጥ ደረጃ አዲሱ የኢራን አገዛዝ ህልውናውን ለማስቀጠልና የህዝብን አመጽ ለመግታት የውስጥ ማህበራዊ እቅዶቹንና ሃይማኖታዊ ጫናዎቹን በከፍተኛ ሁኔታ ላላ ማድረግ ጀምረዋል። የሴቶች የሂጃብ ህግ ማስገደድ፣ ከባለስልጣናት እይታ ውጭ በተግባር መላላቱ፣ አልኮል በቴህራን ታዋቂ ሬስቶራንቶች ውስጥ በዝምታ መፈቀዱ ስርዓቱ የህዝቡን የፖለቲካ ቁጣ ለማርገብ እንዲሁም ህጋዊነቱን ለማደስ የወሰደው ስልታዊ የህልውና እርምጃ ነው ተብሏል። ተንታኙ ካሌባኤስ ይህንን አዲስ የኢራን የውስጥ ሽግግር ቻይና ከማኦ ሴቱንግ ግልፈት በኋላ ካደረገችው የምጣኔ ሀብት መክፈትና የማህበራዊ ገደቦችን የማላላት ታሪካዊ ምዕራፍ ጋር ያነጻጽሩታል። ስርዓቱ ህልውናውን ለማስቀጠል ከወጣቱ ትውልድ ጋር አዲስ ማህበራዊ ውል መፈረም እንዳለበት በተጨባጭ የተረዳ ይመስላል። በጦርነቱ መጀመሪያ ቀናት በአሜሪካ ቦምቦች በሜናብ የመጀመሪያ ደረጃ ትምህርት ቤት የተገደሉት በርካታ ህጻናት ብዙ ኢራናውያን እውነተኛው ጠላታችን ማን ነው? ነጻ እናውጣቸዋለን የሚሉን ምዕራባውያን ወይስ አምባገነኑ ስርዓታችን የሚል ጥልቅ የህሊና ቀውስ ውስጥ እንዲገቡ አድርጓቸዋል። ይህ የውጭ ወረራ ስጋት ደግሞ ህዝቡ ከስርዓቱ ጎን እንዲቆም ተዘዋዋሪ መንገድ ከፍቶለታል። በቨርሳይ የተደረሰው ስምምነት ለኢራን የ60 ቀናት የነዳጅ ኤክስፖርት ማዕቀብ መላላትና በውጭ ሀገራት የታገዱ የቢሊዮን ዶላር ንብረቶች መለቀቅን የፈቀደ ሲሆን በውሉ ላይ የተጠቀሰው የ300 ቢሊዮን ዶላር የመልሶ ማቋቋሚያና የልማት ፈንድ ለአዲሶቹ የቴህራን መሪዎች ትልቅ የምጣኔ ሀብት ትንፋሽ የሚሰጥ ነው። ይህ የፋይናንስ ማባበያ አዲሶቹ የቴህራን ተለዋዋጭና ተግባራዊ መሪዎች ከዋሽንግተን ጋር እስከ መጨረሻው እንዲደራደሩ ትልቅ ማበረታቻ ሆኗቸዋል። የአያቶላ አሊ ሀሜኒ አስክሬን ከቴህራን ስንብት በኋላ ወደ ቅድስት ከተማ ቆም፣ ከዚያም በኢራቅ ወደሚገኙት የሺያ ቅዱሳን ቦታዎች ተንቀሳቅሶ በመጨረሻም በሰሜን ምስራቅ በተወለዱበት ቀያቸው ሜሻድ ለቀብር ሲያመራ የኢራን የቆየው የታሪክና የርዕዮተ ዓለም ታሪክ አብሮ የተቀበረ መሆኑ ግልጽ ነው ያሉ የታላቁ አያቶላ ደጋፊዎችም በርካቶች ነበሩ። ሀገሪቱ አሁን ከሃይማኖታዊ ቀኖና ይልቅ ለወታደራዊ ልሂቃንና ለምጣኔ ሀብት ህልውና ቅድሚያ ወደምትሰጥ አዲስ የፖለቲካ ምዕራፍ የተሸጋገረች ያለች ይመስላል። በምዕራብ ሀገራት የተደረሰው ስምምነት ፈርሶ ፕሬዝዳንት ትራምፕ የሰላም ውይይቱን አቋርጠው ወደ ሶስተኛው ዙር ጠንካራ ጥቃት እስካልተመለሱ ድረስ በመካከለኛው ምስራቅ የሚቀረጸው አዲሱ ካርታ የቴህራንን አዲስ ወጣት መሪዎች ስትራቴጂካዊ ብስለትና የመደራደር አቅም የሚፈትን ይሆናል ሲሉ ተንታኞች ምልከታቸውን ያስቀምጣሉ። ኢራን ያሮገውን ቀኖና አድራ ፍርሳ በተግባራዊ ፖለቲካና በወታደራዊ ጡንቻ የታገዘ አዲስ የዲፕሎማሲ መስመር እየቀረጸች ባለችበት በዚህ ታሪካዊ ወቅት አሜሪካ፣ እስራኤልና ቀጠናዊ አጋሮቿ ይህንን አዲስ የቴህራን ይዘት ተረድተው የረጅም ጊዜ ስትራቴጂያቸውን እንዴት ሊያስተካክሉ ይችላሉ የሚለው ጥያቄ የመካከለኛው ምስራቅን የወደፊት ሰላም ወይም የጦርነት እጣ ፈንታ የሚወስን ይሆናል።